ማለት ነው? ውሃናት ትልቅ 14 ዓመት አይደል? እሺ እሱን ተይው። ግን አንቺ ኬክ ልግዛልሽ አልወሰድሻት? ማን ያለሽ? አንቺ ነው ያልሽው? እያስፈራራችኝ እኮ ነው። ለምን የምትፈራት? እሷም እኮ ሰው ናት። ለምን ትፈራታለሽ? እና ወይስ ዋሽተሽኛል? ምን ነው ያልሽው? ይኸውልሽ ምጥን አክስቴ ለውሃ ኬክ ልግዛልሽ ብላታለች ወይስ አላለቻትም? ንገሪኝ። ብላታለች። ይኸው የት ነው ያደረግሻት? አዎ አላውቅ። ሰሚኛለሽ አክስቴ፣ ውሃ አንድ ነገር ትሆነና ካንቺ ራስ አልወርድም። እሺ እና ደግሞ ገብተሽ ለጣሽት ማትርሽልኝ። ካልሆነ ግን ልጅህን ቤትህን ትዳርህን ታጣጣው። እሺ አንቺ ደግሞ አንቺ ህይወትሽን ታጫለሽ። ሰማኛለህ? ምንም ማድረግ አትችልም። ምንም አታደርገኝም። ገደል ጫፍ ላይ ነው ያለው። መድኃኒት ስራሽ ሁሉ የእብድ ነው። እብድ ነሽ። ቆይ አንተ ነጭ ፀጉር ያበቀልክ ሰው አይደለህ እንዴ? እንዴት እርቃኔ ቪዲዮ ትቀርጸኛለህ? አዎ እነግራታለሁ። ሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። ሰይጣንሽ እሺ ይኸውልሽ፣ ልጄን ማታበጫት ከሆነ ህይወትሽን ነው የማጠፋው። ህይወትሽ ዋ ትንሽ እዚህ ነበር የደበቅሻት? አዎ እዚህ ነበረች። ሲጀመር የእህቴ ልጅ ማግታት ይመስላል። ምን አይነት አረመኔ ሴት ነሽ? ምን አይነት ጨካኝ ሰው ነሽ? ምን ነው ስላልታገተሽ ቅር አለህ እንዴ? ዋዬ ደህና ነሽ አይደል? ትንሽ አቢጌል ከደበቅሽባትና ካገትሽባት እህቴን አምጪ፣ እንዴት ውሃ እኮ ትንሽ ልጅ ናት እያለች መድኃኒትን እየጠየቀቻት ትገኝ ነበረ። በፊት በአእምሮ ቃል ስትጠይቃት ነበረ እህቴ የት ናት ያለችው ብላ በምጠይቅባትም ሰዓትም አላቅልሽም ብላ ነበረ ተቆጥታ ያባረረቻት። ምጥኔን ይዛ ምጥኔን ስትጠይቃት አክስቷ ኬክ ልግዛልሽ ብላ ነው የወሰደቻት። ከዛ በኋላ የት እንዳደረገቻት እኔ እንጃ። እኔን ግን አባረውኛል ነበር ያለቻት ለአቢጌል ማለት ነው። አቢጌል ያንን ስትሰማ እንዴት እንደዚህ ይሆናል? ነይ እንሂድ፣ ቀጥታ እሷ ጋር ነው የምንሄደው ብላ ይዛ ስትሄድ እኔ በጣም ነው መፈራት፣ ትመታኛለች፣ እኔ አክስትሽን እፈራታለሁ እኮ እያለቻት ነበር። አቢጌል ምን ታስፈራሻለች? ነይ ሂጂ እያለቻት ነበረ። ከዛ ተያይዘው ወደ ክላሳቸው ነው የሄደችው። ክላሷ ሲገቡ መድኃኒትም ቁጭ ብላ ነበረ። አቢጌል የት ናት ብላ ውሃን ስትጠይቃት አላየሁም ብላ ነው የመለሰችላት። ምጥን የት ናት ያለችው ንገሪያታ፣ የት ነው ያለችው አይተሻታል አላየሻትም ስትላት አይታ ዝም ነበር ያለችው። መታኛለች ምናምን ብላ ማለት ነው። እንኳን እሷ እዛ ጠግቧ ያለችው አይደለም እኔ እውነት መናገር እዝኩኝ ራሱ ፈራታለሁ። በተለይ ቤተሰብ አይኗን ስገለጥ በማምላክ ስም ማርያምን ይፈራታለሁ። እውነት መናገር ማለት ነው። እንኳን አጠገቧ ያለ ሰውና ስለዚህ በጣም ከባድ ናት መድኃኒት። እንደዛ እያለች ትገኛለች ማለት ነው። ለምን እንደዚህ ሆነ? የሆነበትን ምክንያት ተናገሪ። ትልቅ ልጅ እኮ ናት እሷ። የት ትሄዳለች? እዚሁ ትሆናለች። እኔ አላየሁላችሁም እያለች ነበረ። እኋናት ትልቂቱ 14 ዓመቷ አይደለ እንዴ? 14 ዓመት እኮ ናት። ከዚህ በላይ እንድትልቅ ትሆናለች እያለቻት ነበረ። ግፍተሽ እንደጣልሻትም ማትርሺ። ምጥን እሷ ናት የወሰደቻት አልወሰደቻትም ስታ እሷ ናት የወሰደቻት። ኬክ ልግዛልሽ ብላ ወስዳታለች ብላ እዛው ፊቷን ያጋለጠቻት ማለት ነው። ምጥንዬ እንግዲህ ዛሬ በጣም በከባድ ነገር ራሱ ጋሽ ደረጀ አንቆ ሊጨርሳት ነበር። እውነት ለመናገር ሊደፋት ነበረ። እዛው እንትን ብሏል ኑሮ አሪፍ ነበረ። ቤተሰብ እውነት እዛው አቅምሶ ለቆልን ኑሮ በጣም ምርጥ ነበረ። ተመኝቼ ነበረ ራሱን የዛው እንትን እንዲላት ማለት ነው። የሰው ልጅ ይሙት ይገደል ይገረፍ አይባልም። ግን ቤተሰብ ግን አለ አይደለ እንደዚህ በሚያደርጉበት ሰዓት ያው የዋጋቸውን ሲሰጣቸው መልካም ይሆናል የሚል ሀሳብ ነው ያለ ማለት ነው። እሷ እስከ ጥግ ድረስ እየሄደ ትከራከራለች። በሰው ትዳር ውስጥ ገብታ እየፈተፈተ ትገኛለች። መድኃኒት አረቡ የተመልካችን ክብር ይኑራችሁ፣ አስወጡልን። በቃ እንፈልጋትም፣ ትተናታል፣ ተፋተናታል፣ አስወጡልን። እውነት አስወጡልን መድኃኒትን በቃ። አሁንስ ዘጋችን በእውነቱ ነገር ረግ ምን ነው ሸዋ እንዲህ ጋሽ ደረጃ እዚህ ሊፈነዳ ናታን ደግሞ በጣም በከባድ ደረጃ ውስጥ ይገኛል። አሁን ላይ ቀጥታ ነው እና ማርቲ ያሉበት ቦታ እየሄዱ ማርቲና መድኃኒት አንድ ክላስ ገብተው ነበር። መኝታ ክላሷ ሄዳ መድኃኒት
እናገራለሁ፣ ይሄን ሳልናገር የትም አልንቀሳቀስም እያለችው ነበረ ደረጀን። አንቺ ብትናገሪ ይሄን ነገር ማርታ ከአንቺ ብትሰማ ህይወትሽ ዙሮ የሚያልቀው እያላት ነበረ። እንዴት አንቺ እንደዚህ ብለሽ ትናገሪያለሽ? እንዴት ለማርታ ትናገሪያለሽ? መናገር ያለብኝ እኔ እንጂ አንቺ አይደለሽም እያላት ነው። አንተ ትልቅ ሰው አይደለም እንዴ? እንዴት አደርጋለሁ 2 ሸበት አውጥታ እያለችው ነበረ። እንኳን 2 ሸበት አይደለም 4 አይነ ፀጉርን ቢያወጣ ጋሽ ደረጀ ነው። ምንም የሚቀይረው ነገር የለም። ሻበቱ ዘውዱ እንጂ ማንነቱን አይቀይርም ማለት ነው። በሸበት አትመኪ መድኃኒት። አንቺም እኮ ሸበተሻል አላውቅሽውም እንጂ በቀለም እየለቀለቅሽ እንጂ አንቺም እኮ ሸበተሻል ታውቆሻል። ግን እና እንደዛ እያደረገ ትገኛለች ማለት ነው። እንኳን ያለችበትን አምጪ ብሎ በሚጠይቅባት ሰዓትም እንኳን እንግዲህ ባዶ ክላስ ነው ዘግታ እዛው ኬክ ሰጣት። እዛው ስበላ እዛው ተኝታ የቀረችው ባዶ ቤት ነው ዘግታት የሄደችው ማለት ነው። እንግዲህ እንደዛ በምዝገባት ሰዓትም በጣም በከባድ ነገር የተፈጠረው ነገር ማለት ነው። እዚህ ነው እንዲህ ደበቅሻት፣ እዚህ ነው አይደል ደበቅሻት እያለ ሲቆጣ ነበረ ማለት ነው። እንግዲህ ጋሽ ደረጀ ራሱ እና የእህቴ ልጅ አግዛ ትመስላለህ አንተ ስታስበው አላረገውም እኮ እያለችው ነበረ። ግን እንትና ተናግሮ ነበር በዚህ አጋጣሚ ማለት ነው። ናታን ተናግሮ ነበረ። ናታን ምንድን ያለው? አባዬ ታው አትስጣት፣ ይህ ነገር ዝም ብላ ነው። ምክንያቱም አብይ እንትና እንዴት አታደርግም? ብታግታት እኮ የእህቷ ልጅ እንዴት የእህቷ ልጅ ታግታታለች? ከአንተ መረጃውን ልትቀበል ነው አባዬ እንጂ የሌላ አይደለም እያላት ነበረ ማለት እያለው ነበረ። አይኔ ከልጆቼ አይብስም፣ የራሴን ጥፋት የራሴን ችግርና የራሴን ጥፋት የራሴን ኃጢአት ወደ ልጆቼ አላስተላልፍም፣ ለራሴው ጋፈጠዋለሁ። ናታን በጣም ከባድ ውስጥ ነው ያለሁት እያለው ነበረ። ግን አባዬ ምንድን ነው የተፈጠረው? የተፈጠረውን ሲነገር ምንድን ነው ሲለው ይሄ እንኳን አልነግርህም ይቆይህ ነው ያለው። ምክንያቱም ከሰላም 2 ልጅ ወልጃለሁ። ወይኔ በመድኃኒዓለም ስም ከባድ ነው በእውነቱ ነገር ወልጃለሁ ሲል እንግዲህ ምን አይነት እንደሚፈጠር ቤተሰብ አጠርጥሩ። በጣም በከባድ ነገር ይፈጠራል ብዬ አስባለሁ ማለት ነው። መድኃኒትም ያንን አይታ ነው ስትንቀለቀል የነበረችው። እንዴት እንደዚህ ይሆናል? ለምንድን ነው እንደዚህ የሆነው? እንዴት ሰራተኛ ይሄን ያክል አመት ሙሉ ያስቀመካት 2 ሚስት ነበር እንዲያስቀምጠህ የነበርከው እያለች ነው ጋሽ ደረጀ ስትናገረው የነበረችው መድኃኒት ማለት ነው። በዛ አጋጣሚ ማርትያ አሁን ላይ ጠርጥራለች። ሁሉ ነገር አውቃለች። ትታው ነው እንጂ አውቃለች። ከሱ ይምጣ እያለች ነው ዝም ያለችው ነበረ ማለት ነው። አሁን ዛሬ በጣም በከባድ ነገር ውስጥ ይገኛሉ። ምክንያቱም ዶክሜንቷን ከሰጣት በኋላ ቪዲዮን ካጠፋይ በኋላ ውሃያን ነው ሄዳ ያሳየችው። ውሃያን ካሳየችው በኋላ ምንድን ነው ያደረገችው? ቀጥታ ወዲ ማርታ ክላስ ነው የገባችው። እናገራለሁ እያለች ስትገባ አባዬ የት ናት መድኃኒት የት ናት ልትናገር ነው ወይ ብሎ በሚጠይቅበት ሰዓትም ናታን ራሱ አዎ ልትናገር ነው ሄዳለች ወዲ ማርታ ክላስ እያለው ነበረ። ይሄማ መሆን የለበትም መናገር ጭራሹንም የለባትም ብሎ ናታን እያለው እንኳን እየጠራው ራሱ አልሰማም። ቀጥታ ወዲ እነሱ ዘንድ እንዲጋፈጥ ሄደው እውነት ከባድ ነገር ነው የሚፈጠረው እዛ ክላስ ውስጥ ማለት ነው። ምክንያቱም እችኛቱ እናገራለሁ ስትል እሱም አትናገርም ሲል ማርታ ተጠረጠራለች። በዚህ መካከል ከጋሽ ደረጀ ሳይሰማ ከሷ ይመጣል የሚል ሀሳብ አለን። ግን ቤተሰብ ከሷ ይመጣል የሚል ሀሳብ አለን። እውነት አሁን እያሰብኩ ነው። አሁን ላይም እያሰብኩ ነው። ከሌላ ከምትሰማ ከጋሽ ደረጀ ብትሰማ ነው አሪፉ። ምክንያቱም ጋሽ ደረጀ እንጂ ማወቅ ያለበት መናገር ያለበት ለሚስቱ ሌላኛ ሰው ሞግዚት ገብቶ መናገር የለበትም። ይሄን ችግር እንትናም ራሱ አብዝተዋለች። እውነት መናገር ራስ ወዲያድ እየሆነች ነው ሰላም። ወይኔ በመድኃኒዓለም ስም። ምክንያቱም ከአንድ አይሉ 2 ወለደች። አንዱ እሺ በስተት ነው ያው 30 በስተት ቢሆን እውነት መናገር ቤተሰብ ግን እዚህ ላይ ሲረሙኝ ምንም ስታት ቢሆን ምንም ሴት ልጅ ማምለጫ አላት የላትም? ችን ብቻ መልሱልኝ። አላት
ለአንድ ቀን ለሁለት ቀን ልታመልጥ ትችላለች። ከ3 ቀን ከ4 ቀን በኋላ ላታመልጥ ትችላለች። ግን እንደዚህ ያለ አደጋ ተነባባሪ አደጋ ሳትፈልግ የሚመጣባት አደጋ ከሆነ ከዛ ከአደጋ ውስጥ መውጣት ትችላለች። ትታው መር ትችላለች። ቤቱን መልቀቅ ትችላለች። ይሄ አሁን ፊልም ነው፣ ችግር የለም። እንደ ፊልም ነው፣ እንደ አስተማሪነት ነው እየተነገርን ያለ ነው። ግን ቁም ነገር ሲሆን ወደ ቁም ነገር ስንወስደው ሴት ልጅ ብዙ ዘዴዎች አሏት፣ ብዙ ማምለጫ ግንትኖች አሏት፣ ቦታዎች አሏት። የሴት ልጅ ማንነትና ምንነት ተለክቶ አያልቅም። በተለይ ወንድ ልጅ ለማታለል ሴት ልጅ በጣም ብልሃተኛ ናት። እውነት መናገር እግዚአብሔርን በጣም እሷ ፍላጎት ከሌላት ነው ከዚህ ውስጥ ነፃ ከሆነች። ፍላጎት ካላት ግን እዛው ነው የምትጨመረው። እሷም ትኖጋለች አብራ እዛው ነው እንዲሁ ዱቄት የምትቦካው ማለት ነው። እንደዚህ በምታደርግበት ሰዓትም ለምንድን ነው እንደዚህ የሆነው? ምንድን ነው የተፈጠረው? እያሉ ቤተሰብ በሙሉ በጭንቀት ሊፈነዳ ነው ማለት ነው። ሰላምዬም በቃ አንቺ አታቂም፣ ይሄን መናገር አልችልም፣ ሊያጣይ ከባድ ነገር ስለተፈጠረ ራስሽን ጠብቂ፣ እኔ ጋር ብትሆኝ ደስ ይለኛል፣ እዛ ቤት ብዙ ትርምስ ይወጣል ከዚህ በኋላ እያለቻት ለዳጣ እየነገረቻት ነበረ። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ እሰናበታችኋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የኔ ውዶች አመሰግናለሁ ስለምታደርጉ ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። መልካም ጊዜ